በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ታማኝ አገልጋይ የልዳው ፀሐይ የሰማዕቱ የቅዱስ ጊዮርጊስ ታሪክ። ሮሜ፣ ሮማ እየተባለች በተለያዩ ሀገራት በተለያየ አጠራር የምትታወቀው በመጽሐፍ ቅዱስ ደግሞ ሮሜ የምትባለው በምዕራባዊ ጣሊያን ባህር ጠረፍ አቅራቢያ የምትገኝ የጣሊያን ከተማ ናት። ሮም ቀጶዶቅያ ደግሞ በዚሁ በሮም የምትገኝ መንደር ናት። በዚህች ሀገር ዞሮንቶስ የሚባል ሰው ነበረ። ግብጾች አነስጣሲዮስ ብለው ይጠሩታል። ይህ በዚህች ሀገር ይኖር የነበረ ዞሮንቶስ የተባለ ሰው በእግዚአብሔር ትእዛዝ ወደ ፍልስጤም ግዛት ኢዮጴ ወደምትባል ቦታ ሄደ። ኢዮጴ በሜዲትራኒያን ወደብ የምትገኝ የአሁኗ የቴል አቪቭ ምዕራባዊ ክፍል ናት። በአይሁድ አጠራር አይፋ፣ በእንግሊዝኛ ጃፋ የምትባል ኢዮጴ የእስራኤል የወደብ ከተማ እንደሆነች የመጽሐፍ ቅዱስ ጥናት ሁለተኛ መጽሐፍ ላይ ተገልጿል። በዚህች አካባቢ ደግሞ ልዳ የምትባል ሀገር አለች። ዞሮንቶስ እዚህች ሀገር መጣ። ከትውልድ ሀገሩ ሮም ይልቅ ይህችን ሀገር ወዷታልና። ልዳ የቀድሞ ስሟ ሉድ ነበር። ከኢዮጴ 16 ኪሎ ሜትር ርቃ ትገኛለች። ዞሮንቶስ ይህችን ሀገር ለመውደዱ አንዱ ምስጢር ደግሞ ቅዱስ ጴጥሮስ በዚህች ሀገር ላደረገው ፈውስ አድናቆት ስለነበረው ነበር። በፍልስጤም ግዛት ከምትጠቀለል ድዲያስ ከተባለች ሀገር አቅሌሲያ የምትባል ሴት አገባ። አቅሌሲያ በግብጾች አጠራር ቴዎብስታ ሲሆን በግዕዝ ደግሞ ቤተ ክርስቲያን ማለት ነው። ይህችን ሴት ከመልኳ ባሻገር በአካባቢው በመልካም ምግባሯ የተመሰገነች በእግዚአብሔር የተቀደሰች የተባረከችና የተመረጠች ሴት ነበረች። ዞሮንቶስና አቅሌሲያ እጅግ በፍቅር ይኖሩ ጀመር። እግዚአብሔርን ያከብራሉ፣ ለድሃ ይመጸውታሉ። ይህንን ሲያደርጉ የበለጠ ባለጸጋ እየሆኑ መጡ። ነገር ግን ሀብት ሲመጣ መሃን የሚሆኑ ሰዎች በሀገራችን ብሎም በአካባቢያችን እናያለን። ዞሮንቶስና አቅሌሲያም የልጅ ጥያቄ ነበረባቸው። በቅን ልቦና እግዚአብሔርን ልጅ ጠየቁት። ቁጣው የዘገየ ምሕረቱና ቸርነቱ የበዛ ልዑል እግዚአብሔር የዚህን ቤተሰብ ጥያቄ መለሰ። 3 ልጆችን ወለዱ። 2 ሴቶች ሲሆኑ አንዱ ወንድ ነው። የሴቶቹ ስም ማርታና እስያ ሲሆን የወንዱ ደግሞ ጊዮርጊስ ነበር። ከዚህ በኋላ ለዞሮንቶስ ጥሩ ጊዜ አልሆነም። ሁሉም ነገር ተቀየረ። መልካም ይባሉ የነበሩ ሹማምንት ሁሉ ጸባያቸው ተቀየረ። ጥሎት የመጣው የትውልድ ሀገሩ ሮም ነገስታት ጋላስና ጋሪስ ጣዖት ማምለክ ጀመሩ። እግዚአብሔርን በሚያመልኩና በቤተ ክርስቲያን ላይ ብዙ ጥቃት አደረሱ። ለጣዖት አንሰግድም ብለው እግዚአብሔርን ያመልኩ በነበሩ ብዙ ምእመናን ላይ ግድያ ተደረገ። በዚህ መሃል በደረሰ አደጋ ዞሮንቶስ ሞተ። ይህ ሲሆን ብዙ ሀብት፣ ወርቅና ብር፣ ፈረሶችና በቅሎች፣ በጎችና ፍየሎች፣ ብዙም አገልጋዮች ነበሩት። ከዚህ ጋር የአካባቢው ነዋሪ ፍቅር ስለነበረው ሁሉም አዘኑለት። በዚህ በጎ ስራቸው ህብረተሰቡ ልጆቹን ማርታ፣ እስያ፣ ጊዮርጊስን ይንከባከቧቸው ነበር። በዚህም ጊዜ የመጨረሻው ልጅ ጊዮርጊስ 10 ዓመት ሆኖታል። በአባቱ መሞት በጣም አዝኖ ያለቅሳል። እንደ አባቴ ፈረስ ግልቢያና ጦር ውርወራ ማን ያስለምደኛል እያለ ለአካባቢው ሰው በአሳዛኝ ድምፁ ይናገር ነበር። በዞሮንቶስ ምትክ ሌላ ሀገረ ገዥ ተሾመ። ይህም ሰው ፈጣሪውን የሚያውቅ የሚወድ ክርስቲያን ነበር። ከ5 ዓመት ሴት ልጅ በስተቀር ሌላ የለውም። ወንድ ልጅ እንዲኖረው ስለሚፈልግ የዞሮንቶስን ወንድ ልጅ ጊዮርጊስን ከእናቱ ለምኖ አስመጥቶ ከአጠገቡ እንዲኖር አደረገ። ጊዮርጊስ በዚህ ዕድሜው የወታደርነት ማዕረግ ተሰጠው። በ5000 ሰራዊት ላይ መኮንን ሆኖ ተሾመ። ገና በልጅነቱ የ100 ወቄት ብር ደሞዝ የርስትና ጉልት ባለቤት ሆነ። የሀገሩም ሰዎች በትልቅ ክብር አቀባበል አደረጉለት። እሱም ለታላቁም ለታናሹም እናት አባት ለሞቱባቸው፣ ባላቸው ለሞቱባቸው፣ በአጠቃላይ ለድሆችና ለአቅመ ደካሞች ገንዘቡን አከፋፈለ። ጊዮርጊስ 20 ዓመት በሞላው ጊዜ ጥበበኛ ሆነ። ፈረስ ግልቢያ፣ ቀስት ውርወራና አደን በጥሩ ሁኔታ ቻለ። ከዚህ ጋርም መንፈሳዊ መጻሕፍት በማንበብና በመማር በእውቀት ጎለበተ። በስራው ሁሉ እግዚአብሔር እየረዳው ጥበበኛና ብልሃተኛ ሰው ሆነ። በጦር ሜዳም ወታደርን የሚመራ አዛዥ ሆነ። ዝናው በአካባቢው ሁሉ ናኘ። ታዋቂ ሰው ሆነ። ይህ ብቃቱና ጉብዝናው ከእግዚአብሔር የተሰጠው ኃይል ነው እንጂ እንደ አመፀኞች በትዕቢት የሚያደርግን አልነበረም። መስፍኑ ሀገረ ገዥ ሀብት ንብረቱን ለቅዱስ ጊዮርጊስ አወረሰ። በቤቱ ባለሙሉ ስልጣን እንዲሆን አደረገ። በአዳራሽ ግብዣ በጠራው ሕዝብ ፊት ቃል ገባለት፣ ጻፈለትም። ብላቴናው ቅዱስ ጊዮርጊስ ደስ አለው። ምክንያቱ ደግሞ ለሀገሩ ድሃ በሙሉ ሊመጸውትና
ከድህነታቸው ሊያወጣ ከዚያም ሁሉ ተቀራራቢ አኗኗር እንዲኖር በማሰብ ነበር። ነገር ግን ይህ ሁሉ የሚሆነው የመስፍኑን ሴት ልጅ የሚያገባት ከሆነ እንደሆነ ቅድመ ሁኔታ ተቀመጠበት። ቅዱስ ጊዮርጊስ አላንገራገረም። ከጋብቻ መተጫጨት ይቀድማልና ከዚያ ልጅቱ ለጊዮርጊስ ታጨች። ከቆይታ በኋላ ይህ ሀገረ ገዥ መስፍን ሴት ልጁን ከእጮኝነት ቆይታ ወደ ጋብቻ ሕይወት እንዲሆን ወሰነ። እንዲያገባ ቅዱስ ጊዮርጊስን ጠየቀው። ቅዱስ ጊዮርጊስ ግን ሚስት እንደማያገባ ይልቁንስ የእግዚአብሔር አገልጋይ እንደሆነ ገለጸ። የሐዋርያው የቅዱስ ጳውሎስን አርአያ ተከተለ። ሰው ሁሉ በድንግልና ተጠብቆ ቢኖር መልካም ነው እንዳለ እንዲሁ ሁሉ የቅዱስ ጊዮርጊስ አኗኗር በእግዚአብሔር ጥበብና ፈቃድ ስለሆነ የንጉሱን ልጅ እንደማያገባ በጽኑ ውሳኔ አስረዳው። ንጉሱ ግን እንቢ አሻፈረኝ አለ። በዚህ ጊዜ የእግዚአብሔር ፈቃድ ሆኖ ንጉሱ ሀገረ ገዢው አረፈ። ከዚህም በኋላ ቅዱስ ጊዮርጊስ ወደ ቤሩት ሀገር ሄደ። ቤሩት ከኢያሪኮ ዳር የተቆረቆረች በሮም አንጻር የሰፈረች ግንቧም እንደ ሊባኖስ የሆነች በሮቿም በባህር በኩል የሆኑ በየብስም በባህርም ለመጣ ጠላት የማትደፈር ንጉሷ ትልቅና ኃይለኛ የነበረች ከተማ ነች። ሕዝቦቿ ደግሞ እግዚአብሔርን የማያውቁ አረመኔዎች ነበሩ። በሀገራቸው በመጣ በሌላ ሀገር ሰው ላይ ጥቃት ከማድረስ አይመለሱምም ነበር። በዚህ ሀገር ድራጎን የሚባል አውሬ ይመለክ ነበር። አውሬው በአስፈሪ ፊልሞች ላይ እንደምናየው ዳይኖሰር እንደሚመስል ድርሳኑ እንዲህ ይገልጸዋል። አንገቱ የሰጎን አይነት፣ ጅራቱ እንደ ዘንዶ የሆነ እንደ አዞ አይነት ጥርስ ያለው፣ በክንፉ አሞራን የሚመስል እግሮቹ የአንበሳን የሚመስሉ። ይኸውም አውሬ ሰውን ጨምሮ በየብስ የሚንቀሳቀሱና በባህር የሚሄዱ የባህር ነፍሳትን ይመገባል። በረጅም እግሩ ያመለጠውን ሁሉ ይደርስበታል። ዘሎ ዛፍ ላይ ቢወጣ እንኳ በረጅም አንገቱ ይቀበለዋል። በክንፉ መወርወር ይችላል። ስለዚህ የሰማይ አእዋፍም አይቀሩትም። ትንፋሹ መርዝ ስላለው ያገኘውን ሰው ሁሉ ጸጥ ያደርጋል። የቤሩት ሀገር ሰዎችም በንጉሳቸው አማካኝነት አንድ ልማድ አላቸው። ሁሉም በስነ ስርዓት ለአውሬው ሴቶች ልጆቻቸውን በተወሰነ ጊዜ በየተራ ይገብራሉ። አውሬው የሴት ልጅን ስጋ ካልሆነ አልበላም ብሎ ሳይሆን የወንድ ልጅ የበላይነትን የሚያንጸባርቅ ባህል ስለነበረ ነው። በዚህ ሁኔታ የሀገሩ ሴቶች አለቁ። ለድራጎኑ የሚገበርበት ጊዜ ሲደርስ ሕዝቡ ተጨነቁ። ለንጉሱም እንዲህ አሉት፣ ሴት ልጆቻችን አለቁ። አሁን ሚስቶቻችንን ልንገብር ነውን? ይህንንስ አናደርገውም፣ ያለ እነርሱ መኖር አንችልምና። ስለዚህ ይህንን ሀገር ጥለን እንሰደዳለን። ንጉሱም ብቻውን እንዳይቀር ለከርሞ ሴቶች እንዲወለዱ የራሱን ሴት ልጅ ለመገበር ወሰነ። ሁኔታውንም ለሕዝቡ አሳወቀ። ሕዝቡም በዚህ ውሳኔ ተደሰቱ። እንደተለመደው በመገበሪያ ቦታ የንጉሱን ሴት ልጅ አቀረቡ። አውሬው በቦታው አልነበረም። ከአራዊት ወገን ምግብ ፍለጋ ለአደን በጫካ ይዞር ነበር። ከሚገብሩለት ቦታ ላይ አስረው ከሚያስቀምጡለት በስተቀር ሌላ ሰውን አይተናኮልም። ቤሩታዊት የሚለው መጠሪያ ቤተሰቦቿ ያወጡላት ሳይሆን የቤሩት ሀገር ሴት ለማለት ነው። ኢትዮጵያ ብሎ ኢትዮጵያዊት እንደሚባለው መሆኑ ነው። ከጥቂት ቆይታ በኋላ ከርቀት እየቀረባት ሲመጣ ተመለከተች። በቃ ሊውጠኝ ነው እያለች በፍርሃት መንቀጥቀጥ ጀመረች። የተቀሯትን የደቂቃ ዕድሜ በጭንቀት ውስጥ ሆና በመንቀጥቀጥ ታሳልፋለች። በአንድ በኩል ቶሎ ደርሶ የማይቀርልኝን ሞቴን ቢያፋጥንልኝ ስትል ተመኘች። በሌላ በኩል ደግሞ በዘገየ ጊዜ ምሕረት ያደርግልኝ እንደሆን ብላ ተመኘች። አሁን ቀረበ። በቀረበ ጊዜ በፈረስ ላይ የተቀመጠ ወጣት ልጅ እንደሆነ ስታረጋግጥ ለጊዜውም ቢሆን እፎይ አለች። እዚህ ማን አሰረሽ? አለ ባለ ነጩ ፈረስ። ለቤሩት ሀገር ሰዎች አምላክ ለድራጎን ግብር ተሰጥቼ ነው አለችው። እንዲያስመልጣት አልፈለገችም። ይህ የሀገሩ ልማድ ስለሆነ ለጊዜው እንጂ በዘላቂ አያድነኝም ስትል ሰጋች። በዚህ ጊዜ ድራጎን ዛፉን እያተረማመሰ ብቅ አለ። ይህን ጊዜ ቤሩታዊት ጮክ ብላ ቶሎ ሂድ አንተንም እንዳይበላህ አለችው። ሰማይና ምድርን የፈጠረ ልዑል እግዚአብሔር አምላክ ያለ አላት ፈረሰኛው ተረጋግቶ ሳይደናገጥ። ልጅቱና ፈረሰኛው ቅዱስ ጊዮርጊስ ሲነጋገሩ ሳለ ድራጎን ካጠገባቸው ደረሰ። ከተቀመጠልኝ ግብር አጠገብ ማነህ አንተ ብሎ አንገቱን መዘዘ፣ ምላሱን አውለበለበ። ከዚያ ትንፋሹን ሊተነፍስበት ሲል ፈረሰኛው ቅዱስ ጊዮርጊስ በአብ በወልድ በመንፈስ ቅዱስ ስም ብሎ አማተበበት። ይህን ጊዜ ቤሩታዊት በፈረሰኛው ወጣት ድፍረት ተደነቀች። ያየችውን ማመን አቃታት። ካሁን አሁን ድራጎን ዘሎ ጉብ ይልበታል ብላ ስትጠብቅ በተቃራኒው ድራጎኑ ተዝለፍልፎ ወደቀ። ኃይሉ ጠፋ። ቤሩታዊት
የሆነውን አይታ ደስ አላት። በመትረፏ ተደሰተች። ቅዱስ ጊዮርጊስ ከፈረሱ ወረደ። ቤሩታዊትን ከታሰረችበት ፈታት። ከእርሷ የተፈታውን ገመድ ድራጎንን አስሮ እያስጎተታት ወደ ቤሩት መሃል ከተማ ሄዱ። ሕዝቡም የሆነውን ሲያዩ ተረበሹ። የምንገብርለትን አምላካችንን ለምን እንዲያደርግ አሉት። በዚህ ጊዜ በየግንቡና በየዛፉ ላይ በፍርሃትና በድንጋጤ የተንጠለጠሉ ነዋሪዎች ነበሩ። ለዘመናት ይገዙለት የነበረ ኃይለኛ አውሬ በወጣቱ ፈረሰኛ እንደተማረከ እርግጠኛ አልሆኑ። ቅዱስ ጊዮርጊስ ሕዝቡን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እርሱም ብቻ እመኑ፣ ይህ ግን የሰይጣን ማደሪያ አውሬ ነው፣ ራሱን ማዳን እንኳ አይችልም አላቸው። የአካባቢው ነዋሪዎችም አንተ ከሄድክ በኋላ ተመልሶ በእልህ ይፈጀናል አሉ። በሉ ተከተሉኝ ብሎ ቅዱስ ጊዮርጊስ ድራጎን እንደታሰረ ከከተማ ውጭ ወሰደው። ሕዝቡም ይከተሉት ነበር። ነገር ግን አሁንም ጥርጣሬያቸው በሙሉ አልተቀረፈም። ስጋት ነበረባቸው። ለዚሁም ድራጎን እየጎተተ ሲሄድ ትንሽ ራቅ ብለው ነበር የሚከተሉት። ምናልባት የታሰረበትን በጣጥሶ ቢነሳ እንኳ ለማምለጥ የተወሰኑ ሰዎች ጥግ ጥጉን አድፍጠው ነበር የሚከተሉት። ከከተማ ውጭ ባለ ቦታ ላይ ከታሰረበት ጠፍር ተፈታ። ኃይሉ ስለተገፈፈ እስሩ ቢፈታም መንቀሳቀስ አልቻለም። ከዛ ቅዱስ ጊዮርጊስ ፈረስ ላይ ወጣና በጦር ወግቶ ገደለው። ሕዝቡ አሁን እፎይ አሉ። ከጭንቀታቸው ተገላገሉ። በቅዱስ ጊዮርጊስ ድንቅ ሥራ ተደሰቱ። በሚያመልከው በኢየሱስ ክርስቶስም አመኑ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ትምህርተ ሃይማኖት ተማሩ። ከዚህ በኋላ ቅዱስ ጊዮርጊስ ከዚህ ሀገር ወጣ። የቤሩት ሕዝብ በቅዱስ ጊዮርጊስ ስም 2 ቤተክርስቲያንን አነጹ። አንደኛው በከተማው መሃል፣ ሁለተኛው ደግሞ ድራጎን በተገደለበት በዚሁ ቦታ ላይ። ከዚህ በኋላ ቅዱስ ጊዮርጊስ ባደረጋቸው መልካም ምግባራት ተቀናቃይ ነገስታት በቅናት ተነስተውበት ውስጥ አካሉ አግጦ እስኪወጣ በእንጨት ላይ ሰቅለው ቀጠቀጡት። ሰውነቱም በደም ተጥለቀለቀ። ከተሰቀለበት አውርደው በብረት ርብራብ በተሰራ አልጋ ላይ አጋድመው በብረት ጠፍረው አሰሩት። አጥንቱ እስኪሰበር አጠበቁት። ከስጋው ጋር አደቀቁት። በሌላ ጊዜ የደረሰበት ስቃይ ደግሞ ከውስጥ ያገጠጠ ምስማር ያለበት የብረት ጫማ አስደረጉት። እንዲራመድ አስገደዱት። እግሮቹ ከብረት ጫማው ጋር ተቸነከሩ። የእግር መዳፉን ዘልቀው ምስማሮቹ ስሩን በጣጠሱት። ደሙ እንደ ውሃ ፈሰሰ። መራመድ ሳይችል አጎንብሶ በጉልበቱ ዳኸ። በዚህ ጊዜ ኢየሱስ ክርስቶስን የዕለተ ዓርብ የመስቀል ላይ ስቃይ እያስታወሰ ጸለየ። ይህን ጊዜ ሊቀ መላእክት ቅዱስ ሚካኤል ደረሰለት። ከአሰቃዮቹ ነጥሎ አዳነው። ወደ ነበረበት አቋሙ ወይም ሙሉ አካሉ መለሰውና በነገስታቱ ፊት በግርማ ሞገስ አቆመው። የሆነውን ሲያዩ ነገስታቱ እጅግ ተገረሙ። ከዚህም በኋላ ከእንጨት ጋር አስረው በሰውነቱ ላይ እሾህ የመሰለ ችንካር አብዝተው ጠቀጠቁ። አጥንቱ ከስጋው እስኪፈለቀቅ አሰቃዩት። ከእንጨት ፈተው ጭንቅላቱን በመዶሻ ቀጠቀጡት። በአፍና አፍንጫው አንጎሉ ፈርሶ ወተትና እርጎ የመሰለ ፈሰሰ። እንደገና ከትልቅ ድቡልቡል ድንጋይ ጋር አስረው ከዳገት ቁልቁል አንከባለሉት። ይህ አልበቃ ብሏቸው በትልቅ ድስት በፈላ ውሃ ውስጥ ጣዱት። ከደረሰበትም ስቃይ እንደተፈወሰ ቢያዩ በጀርባ አንጋለው በብረት ዘንግ ሆዱን ተርትረው ሆድቃውን በሙሉ መሬት ላይ ዘረገፉት። ይህም አልበገረውም። በሙሉ አካል ሆኖ ምንም እንዳልነካው ከመሬት ብድግ አለ። እጅና እግሩን በአራት ቋሚ እንጨት ወጥረው አስረው ብዙ ጅራፍ አሳረፉበት። ስጋው ተበጣጥሶ ከመሬት ተበታተነ። አጥንት ብቻ ቀረ። ደሙም አፈሩን አርሶ አጨቀየው። የፈላ ውሃ ድኝ የተጨመረበት በላዩ አፈሰሱ። አጥንቱ ተቃጠለ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ተገልጾለት አበረታው፣ ፈወሰው። በተለያየ አይነት መከራና ስቃይ አልሸነፍ ቢላቸው ታዋቂ አስማተኛ አስመጡ። ጠንቋይ አስማተኛው በተለያየ መርዝ የተቀመመ መግደያ አዘጋጀና በዚያም ላይ የአጋንንትን ስም እየጠራ ቅዱስ ጊዮርጊስን አጠጣው። ቅዱስ ጊዮርጊስ ግን አማትቦ ስለነበር ምንም ሳይሆን ቀረ። እጆቹን አስረው በድጋሚ አጠጡት። እጁ ቢታሰርም በአገጩ አማተበ። አሁንም ምንም አልደረሰበትም። አስማተኛው አትናቴዎስ ባየው ነገር ተደንቆ በቅዱስ ጊዮርጊስ አምላክ አመነ። ንጉሱ ዱዲያኖስ የሆነውን ሲሰማ አስማተኛውን አስገደለው። ይህ ሁሉ ስቃይ አልበቃ ብሏቸው በመንኮራኩር ወፍጮ ውስጥ ቅዱስ ጊዮርጊስን ከተው በ40 ሰው እያዞሩ ሰውነቱን ከተከቱት፣ በጣጠሱት። ከዚያም ስጋውና ደሙ የፈሰሰበትን አፈር ሳይቀር አርቀው ቀበሩት። ሳይቆይ ተነሳ። የእንጨት መሰንጠቂያ መጋዝ ተጠቅመው ከአናቱ ጀምረው ቁልቁል ሰነጠቁት። እኩል 2 ቦታ ተከፈለ። አንድ እጅና አንድ እግር ግራና ቀኝ ተለየ። ሲሞት 40 ክንድ ቆፍረው ቀበሩት። ይህ አልበቃ ሲላቸው በመቃብር ላይ እንደገና 9 ክንድ አፈር ቆለሉበት። ከዚያ ዘወር ሳይሉ ከተቀበረበት ብድግ ብሎ ተነሳ። ቅዱስ ጊዮርጊስ
እውነተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ታማኝ አገልጋይና ባለሟል ቅዱስ ጊዮርጊስ በ7 ዓመት ተጋድሎ ባደረሱበት ስቃይ አልበገር ሲላቸው አዝኖና ተበሳጭቶ ይሞታል ብለው በአንዲት ድሃ ሴት ቤት ከቤቱ ቋሚ ምሰሶ ጋር አሰሩት። የቅዱስ ጊዮርጊስ ሰውነት ከምሰሶ ጋር በተነካካ ጊዜ ደረቁ እንጨት ስር ሰደደ፣ ቅጠል አወጣ፣ ለመለመም። ከዚያም ዛፍ ሆነ። በሴቲቱ ቤት አልፎ ወጥቶ ዋርካ ሆነና ለድሃይቱ ሴት የቤት ጥላ ሆነላት። ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ለቅዱስ ጊዮርጊስ ምግብ ሰጠው። የተረፈውን ሰማያዊ ምግብ በሴቲቱ መሶብ አኖረው። መሶቡም በነጭ እንጀራ ሞላ። ቅዱስ ጊዮርጊስም እንደ ፀሐይ ያበራ ነበር። በዚህ ጊዜ ለሴቲቱ የተደረገላት ይህ ብቻ አልነበረም። አንድ ልጇ እውር፣ ደንቆሮና አንካሳ ነበር። ቅዱስ ጊዮርጊስ ከዚህ ሁሉ ችግር አላቀቀው፣ ፈወሰው። በኋላ ያ ንጉስ ከቤቷ በላይ የወጣውን ዛፍ አይቶ በምን እንዲህ እንደሆነ ጠየቀ። ይህን ያደረገው ያ የታሰረው ነው ሲሉ ወታደሮቹ ተናገሩ። ኋላ ከታሰረበት አስፈትቶ ወደ ዳግም ስቃይ ወሰዱት። የተለያየ ነገር ተጠቅመው ሞቶ አልቀር ሲላቸው እጅግ የበዛ መከራ ጸኑበት። ነገር ግን ከነሱ ድካም በቀር መነሳቱ አልቀረም። በመጨረሻ ስጋውና አጥንቱን አቃጥለው አመዱን በደብረ ይድራስ በተባለ ተራራ ላይ በተኑት። ንፋስ እንዲወስደውም አደረጉ። ከዚያም አጠናቀን ጨርሰናል ብለው መለስ ብለው መንገድ ሲጀምሩ ወንድሞቼ ቆዩኝ፣ ከእናንተ ጋር ልሂድ የሚል ድምጽ ሰሙ። ወደ ኋላቸው ዘወር ብለው ቅዱስ ጊዮርጊስ ተነስቶ ወደ እነሱ እየመጣ እንደሆነ ሲመለከቱ ወታደሮቹ ተሸነፍን ሲሉ እጅ ሰጡ። ከዚህ በኋላ መከራ ላይ ያጸኑበት ወሰኑ። ይልቅስ በዚህ ጻድቅ አምላክ ልናምን ይገባናል ብለው ተከተሉት። ቅዱስ ጊዮርጊስም ማስተማራቸው። በኢየሱስ ክርስቶስ አምነው ተጠመቁ። ይህን የሰማው የወታደሮቹ አለቃ ንጉሱ ዱዲያኖስ ወታደሮቹን አስገደላቸው። በዚህም ሰማዕትነትን ተቀበሉ። ቅዱስ ጊዮርጊስ በ20 ዓመቱ ስለ ክርስትና ሃይማኖት የጀመረው ተጋድሎ ከ7 ዓመት በኋላ 27 ዓመት ሲሞላው ከፈጣሪው የምህረት ቃል ኪዳን ተቀብሎ በወርሃ ሚያዝያ በቀን 23 አንገቱን ተቀልቶ ሰማዕትነትን ተቀበለ። ይህም የሆነበት ምክንያት ከፈጣሪ ቃል ኪዳን ከተቀበለና ከዚያም በክርስቶስ ስም እንደሚገድሉት ስለሰማ ነው። በዚህም የወንጌልን ቃል ተግባራዊ ያደረገ። መስቀሉንም የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። ይህን የጌታችንን ቃል ተግባራዊ በማድረግ ኃላፊውን ዓለም በመተው ዘላለማዊ ጽድቅ ወራሽ ሆኗል። ከኢየሱስ ክርስቶስ ሕማምና ስቃይ በኋላ ከሐዋርያት ቀድሞ ሰማዕትነትን በመቀበል ቅዱስ እስጢፋኖስን የሚቀድመው የለም። ቅዱስ ጊዮርጊስ ደግሞ የደረሰበት ጸዋትወ መከራ በድል በመወጣት በ7 ዓመት ተጋድሎ 3 ጊዜ ሞቶ በመነሳት ጽረ ሃይማኖተኞችን ወይም ኢአማንያንን በማሸነፍ በማሳፈር ሕዝቡን ያንገላታ የነበረውን ደራጎንን በመግደል ከዚህም ባለፍም ሙት በማስነሳት የደረቀ የቤት ምሰሶ በማለምለምና ሌሎች ድንቅ ተአምራትን በማድረግ የሚስተካከለው የለም። በዘመነ ሰማዕታት ታላቁን ገድል ተጋደለና በድል ተወጣ። በመጨረሻ በገዛ ፈቃዱ ስለ ክርስቶስ ሰማዕትነትን ተቀብሎ 7 የክብር አክሊል ተቀበለ።